ሁሉም ሰው ደስተኛ ጤነኛ ይሁን። ማንም አይክፋው። ማንም ሰው አይዘን እዚህ ምድር ላይ ሁሉም ሰው ደስተኛ ይሁን። እውነት ነው፣ እውነት ነው። አንድ ነገር ልንገርሽ። አሁን እግዚአብሔር ከፈቀደ እኔ ባይዘው ታውቂያለሽ፣ እርዳታ ነበር የምሰራው ወደዚህ ከመምጣቴ በፊት እና ኢትዮጵያ ከገባ በኋላ ለራሴ እንደምትሰራ አላውቅም። ስፖርተኛ እንደሆንክ ብቻ ነው አሰልጣኝ ነህ መሰለኝ። እርዳታ ላይ በጣም በአካል ጉዳተኞች፣ በኦቲዝም፣ በዳውን ሲንድሮም ባለባቸው በጣም ነበር የምሰራው እና ኢትዮጵያ ስገባ መጀመሪያ ለራሴ መኖር አለብኝ። ሰውን ለመሸከም ለሰው ለማገዝ ራሴ መኖር አለብኝ ብዬ መጀመሪያ ወደ ስራ ነው የገባሁት እና ኢቨንት ኦርጋናይዘር ከፍቻለሁ። አንድ ካምፓኒ በጣም ሰርግ፣ ብዙ ኮንሰርቶችን ሁሉ አሁን ባለፈው አንድ ውድድር አዘጋጅቻለሁ። እንደ ኢትዮጵያ ትልቅ ውድድር በጣም ትልቅ ማለት ነው እና ኦልሬዲ ሰራሁበት አይደለም፣ ኦልሬዲ ከስሬበታለሁ። ግን ከታች የሰው ልጅ ከታች ኮኔክሽን ነው መሰረቱን ጠንክሮ የሚነሳው አንድ የጎዳና ውድድር አስፈቅጃለሁ። አሁን ጎዳና ውድድር እስከ 10,000 ሰው የሚሳተፍበት ማለት ነው። እስከ 10,000 ሰው የሚታሰጥበት እና ያንን ምንድነው ውድድሩ? ውድድሩ ይኸውልሽ ሩጫ ነው። ያ ሩጫ አካል ጉዳተኞችን የሚያማክል ነው እና የተወሰነ ቦታ ድረስ ለአካል ጉዳተኞች ስፔሻል ኒድስ። ከዛ ዋናው ትልቁ ዓላማ የኛ ግድባችን ነው። ግድቡ በኢትዮጵያውያንና ለኢትዮጵያውያን የተሰራ ነው። የትኛውም ዩሮፕም አሜሪካም የትኛውም አካል ሳያግዝ ነው ግድቡ ያለቀው አይደለ? ስለዚህ ከእሱ ጋር አታች ተደርጎ ስለተሰራ እኔ አመታዊ ነው የማደርገው ውድድሩን፣ አመታዊ ውድድር ማለት ነው። ኦልሬዲ ፕሮሰስ ላይ ያለው አንድ ቀን ያው እንግዲህ ሲፈቀድ ያው እንግዲህ ቲሸርት ነው ታግዣለሽ፣ በአንቺ ቤት እመጣለሁ። እሺ ምንም ችግር የለም። እሺ ህጋዊ ፍቃድ ያለው ድርጅት ነው፣ የራሴ ድርጅት ነው፣ ፒኤልሲ ነው። ብዙ ስራዎችን መስራት ይችላል። ባይዘወይ በጣም ብዙ ስራዎችን ማለት ነው። አሁን ከመቄዶኒያ ጋር እያወራው ነው። አንድ ትልቅ ዳንስ ፊትነስ፣ አንድ ትልቅ ኮንሰርት ለማዘጋጀት ያው ከነሱ ጋር ሰርተሽ የምታገኙን ታገኛለሽ። ለእርዳታ የሚሆነው ለእርዳታ ይሆናል። ገብቶሻል? መቼስ ለእርዳታ ብዬ ኮንሰርት ሰርቼ እኔ ራሱ ተረጂ መሆን የለብኝም አይደል? ትስቃለች። ገብቶሻል? ትክክል ማለት እርዳታ ላይ ተሰራ እንደነበር አላውቅም። አሁን ኮሜንት ላይ አዎ ይሰራ ነበር ብለውኛል እና አላውቅም ነበር። እኔ የሰራሁት ደግሞ እርዳታ ሀቢባ በጣም ከባድ ነው። በህይወቴ እንቅልፍ ያልወሰደኝ ፎቶ ተልኮልኛል። እንቅልፍ የነሳኝ ፎቶግራፍ የሰው ልጅ በቢላ እየተተረተረ እንደዚህ በቢላ እየተተረተረ አላውራሽ ይከብዳል። አይምሮ ላይ ይታተምብኝና እንቅልፍ ይነሳኛል። ከዚህ በፊት እንደዚህ ያኛው ብቻ ሳይሆን በጣም የሚያሙ ሰዎች ናቸው ያለውና አብዛኞቹ ሴቶች ናቸው። አብዛኞቹ የተገፉት ሴቶች ናቸው። አንቺ አሁን ብዙ ጊዜ እንድትሰሪ የምፈልገው በሴቶች ዙሪያ ስሪ። በሴቶች በአካል ጉዳተኛ ሴቶቹ ነው የሚደፈሩ አሉ። አካል ጉዳተኛ ሴት ሆና ደግሞ የኩላሊታቸውን ፌል ያደረገ ሴቶች አሉ። በሴቶች ዙሪያ ስሪ። አካል ጉዳተኛ ኦቲዝም ዳውን ሲንድሮም እና ኦቲዝም ልጆች ያሏቸው ኢትዮጵያ ውስጥ አብዛኞቹ ሲንግል ማሞች ናቸው። አንዴ ላውራ እያለ ነው ልጁ። ይቅርታ። እሺ አይ ሰዎች ይጻፉ ነው። ሰዎች ይጽፉትን አውራ እዚህ ጋር እየጻፉ ነው። ልጁና ሰውሩት አንዴ ልጁ ያውራ ይሉናል። አረ ችግር ጨርስ። እሺ አስታውስ ጨርስ። ይሱ አውራ ማርያም አውራ ችግር የለም። አይ ችግር የለም። ሀቢባ አግኝቷ ስለማያውቅ ያውራ እያሉ ነው እኔ ጋር። አዎ እኮ እያሉ ነው እዚህ ጋር። እሺ ሀቢባ በጣም ነው አመሰግነው። ያው አክብረሽኝ ስላወራሽኝ ትንሽ ባህሌ ላውራና እንትን ልበልሽ። በእናቴ ሙርሲ በአባቴ ሀመር ነኝ። የዛው ተወላጅ አርብቶ አደር ነን እና ይሄን የመጣሁት አጋጣሚ ጓደኞቼ ቲክቶክ ላይ እንደመጣ አደረጉኝ። ባህሌ እንዳስተዋውቅ፣ ሀገሬ እንዳስተዋውቅ። 16 ብሔር አሉ እኛ ጋር የተለያዩ እንደኔም ለብሱ 16 አሉ። እነዛ ሰዎች አሉ። እነዛን ሰዎች ለማስተዋወቅ የመጣሁት እና የሙርሲ የተወሰነ ቀንጨቀጀፍ አድርጌሽ ስለ ሙርሲ የተወሰነ ልንገርሽ። ሙርሲ ማለት ከንፈራቸው የሚበሱ ትልቅ ያላቸው ናቸው። በፎቶ ያሳየሽ ያስረዳሽ። ከዛ በኋላ ደግሞ በአካል ጊዜ ከሰጠሽኝ እየገባሁ ያሳይሻለሁ ማለት ነው። ቢዚ ካልሆንሽ
እና ደግሞ የሚሉኝ ምንድነው አቢባባት ያለት አቢባ ፎሎ ታስደርጊ ያሉኝ ነው። ባህልን ነው የምትሰራው ያሉኝ ነው። ፎሎ አስደርጉት ጋይስ፣ ሶሪ ፎሎ አድርጉት። እዚህ ጋር ያላችሁ 3000 ምናምን ሰዎች ፎሎ አድርጉት። ሙርሲ ቆንጅዬውን ፎሎ አድርጉት እና የሙርሲ ባህል ይሄ ነው። ያውና ይታይሻል። ኦኬ ይሄ ነው የሙርሲ ባህል። ኦኬ አንተ ስምክ ሳይሆን ሙርሲ የሙርሲ ባህል ይሄ ነው። ይሄን ነገር የሚሰሩት አንድ ሴት ልጅ በእኛ ሀገር ላይ የምትሰራው ለውበት ነው። ለውበት ማለት ቀድማ ለማግባት በእኛ ባህል ነው የምነግርሽ። በእኛ ባህል ቀድማ ውበት ኔትወርኩ አስቸገረው። በእናታችሁ በእነሱ ባህል ከንፈር መስታክ ያደርግበታል። እንደውበት እንቆጥረው ኮኔክሽን መሰለኝ። ኮፒ ሊንክ አጉል የሚተሰቡላችሁ እና ይሰማል። አሁን ይሰማል። ቀጥል። ይሄኛው ለውበት አሁን ለምሳሌ ይሄ የምትሰራው ይኸውና እዚህ ጋር ይታያል አይደለ? ከንፈሯ ይሄ ነው። ጥርሷ ይታይሻል። ጥርሷ ወልቋል። ይሄ ነገር የሚደረገው ለውበት ነው። ይሄ ጥርስ የሚወልቅበት ከንፈሯ እሺ፣ ጥርሷ ለምን ወለቀ? ጆሮዋም ማለት ጆሮዋም ይበሳል። ይሄ ጆሮዋም እንደዚህ ይለቃል። ለውበት ነው። ታገባ አስረዳኝ። ጥርሷ ለምን ወለቀ? ይሄ ልጨርስ። እሺ የወለቀው በድሮ ዘመን እኛ ጋር ሕክምና አልነበረም ነበር። ጫካ ነበረ የሕክምና እንትኑ በአባቶቻችን ዘመን ይሰማል። አዎ እኔ ግን በደንብ ማዳመጥ ስለፈለኩ እዚህ ሳሎን ልጆቼ ቲቪ ስለከፈቱ ወደ ክፍሌ ልገባ ነው። እየሰማሁክ ነው። እሺ አንድ ቲልና ቤተሰቦች ሁላችሁ ፎሎ አድርጉ። ሀቢባ ቤት ያላችሁ ሰዎች እኔንም ኢሱንን ፎሎ አድርጉ። ሀገራችንን እናስተዋወቅ ሰዎች ነን። ሙርሲ ይባላለሁ። ከዚህ ባለ የመጣችሁ እዩን። ሀቢባ አንዴ ተረፍ ብዬ ነው። ተረፍና አወራታለሁ። ባይዘው የገባችሁ ሰብስክራይብ አድርጉ። የዘቡን ዩቲዩብ ቻናል 1000 ነው የቀረ 100,000 ለመሙላት 1000 ነው የቀረ። አረ ኮኔክሽን ነው። ሰብስክራይብ አድርጉ። አይሰማማ። ጥሩ ነው ኮኔክሽን። በመዳን ሙርሲ ቆንጆ ነው ኮኔክሽን ይሰማል። አሁን የሆነ ጸጥራሽ ይቅርታ ጫውቁ ገብቻለሁ። በደንብ መስማት ትችላለህ። እሺ እና በእኛ አካባቢ ሕክምና የለም። ጥርሳቸው የሚወልቅበት እኔ ከሁለት ብሔር ስለሆንኩ ጥርስ ያልወለቀው አሳይሻለሁ። ቤተሰቦችን ይዤሽ አሳይሻለሁ። ለጊዜው ግን ልንገር አስረዳሽ። ይሄ ጥርስ የሚወልቀው ሁለት ጥርስ ይወልቃል እዚህ ጋር ለሕክምና ቦታው ላይ ሕክምና በድሮ ዘመን ሕክምና ስለሌለ አንድ ሰው ልጅ ወድቆ ፌንት ይሰራል አይደለ? ጫካ ውስጥ ወረርሽኝ በሽታዎች አሉ፣ ይታመማሉ አይደለ? ከዛ አንድ ሰው ልጅ ጥርሱን ይገጥማል አይደል? ሲወድቅ አይደለ? ከዛ በኋላ አንድ ሰው ሲታመም ጥርሱን ይገጥማል። በጣም ከባድ በሽታዎች ሲሆኑ እስከዛ እስኪደርስ ድረስ በዚህ ውስጥ ውሃና ባህላዊ መድኃኒት ይሰጠዋል። በዚህ ውስጥ ማለት ነው። ይሰማል። ቀጥል። እና ባህላዊ መድኃኒት ይሰጣቸዋል በዚህ ማለት ነው። ኧረ ይሰማል ወንድሜ፣ በደንብ ነው የሚሰማው። ባህላዊ መድኃኒት ለመስጠት ነው። በዚህ አታቋርጥ። ካልተሰማኝ አይሰማም እንልሃለን። እኛ አይሰማም ካላለህ ተሰምቶናል ማለት ነው። እና ይሄ ጥርስ የሚወልቅበት ምክንያት ሁለቱ ጥርስ የሚወልቅበት ሕክምና ሩቅ ቦታ ነበረ። ለዛ ነው ይሄ አራት ጥርስ የሚወልቀው እዚህ ጋር አለው። እና ደግሞ በሙርሲ ሕግ 5 ሚስት ማግባት ይቻላል። 5 ሚስት ማግባት ይቻላል። በእኛ ባህል 5 ሚስት ማግባት ይቻላል። አዎ ይቻላል። ሕግና ደንብ አለው። ምክንያት ባህሉ ነው። ሕግና ደንብ አለው። በባህሉ ይፈቀዳል። በእኛ ባህል ይፈቀዳል። ችግር የለውም። 5 ሚስት የሚያገባው 60 በሬ ይሰጣል። 60 በሬና አንድ ክላሽ ይሰጣል። ጎጂ ባህል አይደለም አንድ ወንድ 5 ሴቶችን ማግባት። ላስረዳሽ ነው። በስርዓት ነው የማይኖራቸው። ከብት አለው። ከብቶችን መስራት ለቤተሰቦቿ ለአንድ ሴቷ ቤተሰብ 60 በሬ ይሰጣል ለአንዷ። ይሰማል። ለ60 5 ይሰጣቸዋል። ኖ ለማለት የፈለኩት እኔ በዚህ ዘመን አሁን በእኛ ዘመን በባህላችሁ አንድ ወንድ 5 ሴት ማግባት የሚችል ከሆነ
ብዙ በሬ ካለው ብዙ ሚስት ማግባት ይችላል ማለት ነው። በሬ መስጠት እስከቻለ ድረስ ለቤተሰቦቿ በሬና መንከባከብ ከቻላቸው እኩል በኩል አይን ማያቸው ሆነ ይስማማሉ። አሁን በእኛ ሀገር አንድ ግቢ ውስጥ ነው የሚኖሩት። አሁን እንደዚህ ያለሁበት ውስጥ አንድ ግቢ ውስጥ ነው የሚኖሩት፣ አብረው የሚኖሩት። ከዛ በኋላ የመጀመሪያ ሚስቱ አጠገብ ጋር ነው ቤቱን የሚሰራው። የራሱን ቤት ውጭ ነው የሚያድረው እሱ። የመጀመሪያ ሚስቱ ጋር ነው የሚያድረው። ከዛ ግን የፈለገበት ገብቶ ማደር ይችላል። በአንድ ቀን 5ቱን ሚስቱ ማዳረስ ይችላል ከፈለገ። ጋይስ አንድ ማለት ሀቢባ 5ቱ ማለት የመጀመሪያ ሚስቱ አንደኛ ይገባል። ከዛ እያለ ምንም ችግር የለውም ማለት ነው። ማንም ማለት የፈለገበት ያው በአንድ 5 ሴት ጋር አትገቢም፣ መቼም አትገቢም። ግን ያው የፈለገው መግባት ይችላል። 5ቱ ሚስቶች ግን መግባት ይችላል። እኔ ግን ጥያቄ አለ ቡርሲ ጥያቄ ጠይቀኝ። ሌላ ጥያቄ አሁን ለምሳሌ አንተ ቲክቶከር ነህ፣ ከዛ መንደር ከዛ ክልል ቲክቶከር ነህ እና አንድ ዲያስፖራ ወደደችህና እንበል አንድ ዲያስፖራ ወደደችህና አብራ ለመኖር ዝጋባ ከሀገሯ ውጭ አታገባም። ሻትልኝ ወይስ ደብል ነው? አይ እሷን ወደደችና አንተ ተስማማ ከእሷ ጋር ከሀገሯ ውጭ እሺ አታገባህም። አጭር ነገር ልንገርህ፣ አይቻልም። በባህላቸው የሀገራቸው ሴት ከነሱ ውጭ አታገባም፣ አይቻልም። እሺ ለምሳሌ ማለት ነው ወጣች አረብ ሀገር ለስራ ሄዳ በዛው ሄደው አቁም አቢባ ከኛ ሀገር ወጥተው አቁም በምን ይኖራሉ? ማን ያስተዳድራቸዋል? ጋይስ ደብል እኛ ሀገር ላይ የሚስተዳደሩት አርብቶ አደር ናቸው። እኛ ባህላ አሳው ልጨርስና ጥያቄ ደቁኝ ቢሆን ላስረዳችሁ ነው። አንዴ ጋይስ ታፕ ጋይስ ሁላችሁ ታፕ ሽልኮት ነው። እኛ ሀገር ባህላዊ ምግባችን ገንፎ ነው። ሁሌ የሚበላው ገንፎ ነው። የበቆሎና የማሽላ ገንፎ ማለት ነው። የበቆሎና ማሽላ ገንፎ ነው ሁሌ የሚበላው እና ወተት አለ፣ የከፍት ወተት አለ። ከዛ በጣም ትልቅ እንግዳ ከመጣ ደም አለ፣ የከፍት ደም ይሰጥሻል ከወተት ጋር ተቀላቅሎ። እሱ በጣም ትልቅ እንግዳ ለሆነ ሰው ነው የሚሰጠው። ያ ነገር አለ። ሁልጊዜም ሴት ልጅ ናት ቤት የምትሰራው፣ አጥር የምታጥረው፣ ምግብ ሁሉ ልጆቿን ሁሉም ታሳድገው ሴት ልጅ ናት በእኛ ባህል ማለት ነው። የሰማሽን አዚዛ ይሄን ነው። ወንድ ልጅ የሚያደርገው ምንድን ነው? ሁልጊዜም ስሜን ለማስተካከል አዚዛ አይደለም ስሜ ሀቢባ። እሺ ሶሪ ሀቢባ። ማንበብ ችግር ስላለብኝ ይቅርታ፣ ማንበብ ችግር ስላለብኝ ስሜን ስለምወደው ነው። እሺ ሀቢባ ይቅርታ። እና ችግር የለውም ቀጥል። በዛ አንግል ነው ወንዱ ልጅ ስራው ሁልጊዜም አርብቶ አደር ከፍት መጠበቅ፣ ደንበር መጠበቅ እና ሀቢባ ሶሪ ያለ በቃ ችግር የለውም። ይሰማ ምን አልኩኝ ታዲያ? አይ በቃ ጨነቀው፣ እሱ ጨነቀውና በቃ አጣ የለው ማለት ነው። በቃ አለቀ። ይሰማል ወይ? አሁን ይሰማል። የኔ ኔትወርክ ነው ማን ነው? ያንቺ ነው። ይሰማል። አሁን ይሰማል። ቀጥል። የእሷ ነው ይሰማል። አይ ዋይፋይ ነበር ወደ ዳታ ቀየርኩት። እሺ በቃ አሁን መተሻለ እና አንድ ወንድ ልጅ ሴት ልጅ ድርሻዋ ቤት ትሰራለች። እኛ ሀገር ላይ ሴት ልጅ ቤት የምትሰራው አጥር የምታጥረው ከብቶች የምታስገባው ልጆቿን የምታሳድገው ምግብ የምትሰራው እኛ ጋር ነገር ሀቢባ እኛ ጋር በእጃቸው የሚፈጩት ችግር የለውም። ሂድበት። የወንዱ ስራ ምንድን ነው? ሙርሲ የወንዱ ስራ ምንድን ነው? የወንዱ ስራ ማስረገዝ ከሰራች ከብት መጠበቅ ነው። ማስረገዝ ነው። እንደዛ ከሆነማ ከብት መጠበቅ ለምን አትሰሙኝም? ማስረገዝ ነው ስራው። እሷ ቤት ካጠረች፣ እሷ ቤት ከሰራች፣ እሷ አርግዛ አመጣ ከወለደች፣ እሷ የቤቱን ስራ ከሰራች ወንዱ ማስረገዝ ብቻ ነው የሱ ስራ ማለት ነው። ምን ጉድ ነው? ተቃጠልኩ ጋይስ። ግን ሙርሲ በጣም ይቅርታና ጥያቄ መጠየቅ ስላለብን ነው። ሙርሲ እንዳይደብርሽ ጥያቄ መጠየቅ ስላለብን ነው። እንዳይደብር አንተ እሺ። አሁን ይኸውልህ ሴቶች ያንን ሁሉ ስራ ከሰሩ ማለት ነው ሌላ ምን ተረፈ ስራ? ገብቷል። ከብት ማገድ እኮ ወንድ ልጅ ከብት መዋል ማለት እኮ ነው። ከብቱ ይበላል ቁጭ ብሎ መዋል ነው። ለዛ ነው 4 ሚስት ማግባት የሚፈቀደው ሴቶች ስለሚሰሩ ማለት ነው። 5 ነው። ይቅርታ 5 ነው፣ 4 አይደለም። ስሙኛ ይዙ ወንድ ልጅ ስራው
ከብት መጠበቅ ከብት አርብቶ አደር አለ። ጫካ ሄዶ ከብቶች ብዙ አሉት በተፈጥሮ ማለት ነው። በከብት ነው የሚተዳደሩት። ፍየሎች አሉት። ጫካ ነው የሚውለው። ሙሉ ጊዜ ጫካ ነው የሚውለው። እዛው ድንበር ይጠብቃል። ድንበር ጠርዝ ያለው አይደለ? ሁሉም ድንበር ጠርዝ ያሉት ይሰማ እና ከተማ ይወጣ። ከዛ ውጭ ሌላ ስራ የለውም። ሌላ ጥያቄ? ወንዱ የውጭውን ስራ ሰጥቶ ገንዘብ ያመጣል ነው ያልከኝ? አዎ ከብቶች ይጠብቃል። ከብቶች ይጠብቃል። አሁን ከብት ያግዳል ነው ያለው እና ሀቢባ ከብት ማገድ ማለት ከብቶቹን ሄዶ ማሰማራትና እሱ ቁጭ ብሎ ጥርሱን መፋቅ። ገንዘብ የኔ ጥያቄ ቤቱን የሚያስተዳድርበት ገንዘብ ሌላም ልጨምርልሽ። ሴት ልጅ ነው የምታርሰው እኛ ሀገር አሁንም ሴት ልጅ የምታርሰው። የኔ ጥያቄ አልተመለሰልኝም። ፎከስ አድርገህ ጥያቄን ሰምተህ እንድትመልስልኝ እፈልጋለሁ ሙሳዬ። እሺ የኔ ጥያቄ ገንዘብ ፈርስት ኦፍ ኦል የመጀመሪያው ጥያቄ ገንዘብ ኬት ይመጣል? እነዚህ ባልና ሚስቶች ተጋብተው ሲኖሩ የቤት ኪራይ የሚከፈልበት አስቤዛ፣ የልጆች ወተት፣ ዳይፐር፣ የትምህርት ቤት የሁሉ ኤክስፔንሰስ ኬት መጥቶ ነው የሚከፈለው? ሀቢባ ሳቀብሽ። ጥያቄ ያስቃል። ሳቀብሽ አንቺ ሳቀብሽ። የቤት ኪራይ አይከፈልም? የለም እኛ ጋር ልንገርሽ፣ የቤት ኪራይ የለም፣ ትምህርት ቤት ክፍያ የለም። የሰማሽ ነው? አዚሁ አዎ እየሰማሁ ነው። የሰማሽ ነው? ክፍያ የለም፣ ዳይፐር የለም፣ የመብራት የውሃ የለም፣ ውሃ መብራት የለም። ቪዲዮዎችን ገብተሽ ስታይ ሁሉንም ታያለሽ። ቪዲዮዎችን መብራት ከሌለ እንዴት? አዎ ግን ቪዲዮዎቹን ገብቶ ቢያውጡ ነው። ምን መሰለሽ መብራት ከሌለ እኔ ያለሁት አሁን ከነማዘር ጋር 42 ኪሎ ሜትር ላይ መጥቼ ነው ላይ የምገባው። 42 ኪሎ ሜትር መጥቼ የምገባው ጓደኞቼ ጋር መጥቼ የምገባው 42 ኪሎ ሜትር ላይ ማለት ነው። መስኪን እናት ይሰማል? አዎ ይሰማል። 42 ኪሎ ሜትር ላይ መጥቼ የምገባው ቤተሰቦቼ ካሉበት ጋይስ ታፕ ፕሊዝ። እና ያን ነው ማድረገው። ላይቭ ስንገባ አሁን እዛ ቦታ ላይ ቀን ላይ ብትሄጂ ኔትወርክ የተወሰነ ኔትወርክ አለ፣ ማብራት የለም። በእጃቸው የሚፈጩት ቅድም ቤሻለሁ እኮ አልሰማሽኝም ነበር እንጂ አሳይሻለሁ። ደግሞ ቪዲዮዎቼን ደግሞ እንድታይ እፈልጋለሁ። ማይደብርሽ ከሆነ ያው አንድ ይቅርታ የምትለውሽ ችግር እዚህ ጋር ያላችሁ 4300 ሰዎች ቆይ ልንገራቸው ፎሎ እንዲያደርጉ። እዚህ ጋር ያላችሁ 4300 ሰዎች ሙርሲን ፎሎ አድርጉት። አዲስ ቲክቶከር ነው፣ አበረታቱት። እሺ ፎሎ አድርጉት። ቴንክ ዩ። እሺ እና እኛ ጋር አንድ የትምህርት ቤት ክፍያ የለም፣ መንግስት ይረዳናል። ሁለተኛ ማብራት የለም፣ ጫካ ነው የምኖሩት። ጫካ ቪዲዮዎች ስገቢ ሙሉ ጫካ ነው ያለው። ሶስተኛ ዳይፐር እናንተ የምትጠቅመው ዳይፐር ምን እንደሆነ አናውቀውም። ውሃ የለም፣ ማብራት የለም። ገንዘብ ለምንም ነገር አያስፈልጋችሁም ማለት ነው። እንደውም ሀብት ያለው እነሱ ጋር እኮ ነው። አንድ ነገር ልንገርሽ፣ ሀብታቸው ከብት ነው። ፍየል አላቸው፣ በሬ፣ ከብት፣ ግመል፣ ሁሉ ነገር አላቸው። ሀብቱ እሱ ነው። ተረድተሽኛል? አሁን ለምሳሌ ሙርሲ አንድ ሴት ሊያገባ ከፈለገ ለአባት ለሚያገባት አባት ከብት ይሰጣል። ከብት አው ቅድም እኮ በበሬው ልክ ማግባት ይችላል። ወንድ ብቻ የወለደ አሁን ለምሳሌ ወንድ ብቻ የወለደ ፋሚሊ ማለት ነው ደሃ ነው የሚሆኑት። አው ብዙ ከብት ስለሚሰጡ አሁን ለምሳሌ እንገርሽ አሁን ሀመር ላይ ስትመጪ ደግሞ ማን ነው አይዛ አቢባ ሶሪ ነገር ይቅርታ በቃ ይቅርታ ሶሪ እና ሙርሲ ምንድነው የምትበሉት? እንጀራ ተጋግሮ ነው የምትበሉት? ገንፎና ወተት እና ሾፎሮ። እሺ ገንፎ ከምንድን ነው የሚሰራው? ከበቆሎና ከማሽላ። ኦኬ በቆሎና ማሽላው ዘርታችሁት እናንተ የበቀለውን ነው አለሽ እኮ ቅድም እኮ ያንን አርሳ የምትዘራዋ ሴት ነች አለሽ እኮ። ሴት ነች። ሴት ይኸውልሽ፣ ሴት ልጆች የምትከባከበው ሴት፣ ቤት ውስጥ የምትሰራው ሴት፣ ተረድተሽኛል? ውጭ ወጥታ የምታርሰው ሴት፣ ሁሉን ስራ የምትሰራው ሴት ነች። የቤቱ ውስጥ ሁሉን ከቨር የምታደርገው ወጥታ የምታርሰው ሴት ነች። ግን ወንድየው የሚሰራው ምንድን ነው? ከብት ማገድ ብቻ። ቢቀያየሩ ስራ ከብት ሀገር ይጠብቃል፣ ሀገር ድንበር ይጠብቃል። 5 ሴቶች
እሱ ወንድ ልጅ ድንበር ይጠብቃል። ሀገሩ የሚጠብቀው ቤተሰቡ የሚጠብቀው። አቢባ አንድ ነገር ልንገርሽ ሀቢባ፣ እኛ ሀገር ላይ ማለት ነው ለየት የምለው ነገር ልንገርሽ፣ ሴት ልጅ አትደፈርም። ሰማሽ ነው? ሴት ልጅ እኛ ሀገር ላይ ከንግስትም ንጉስ ከንጉስም ሀገር መሪ መሆን የምችል ነው ሴት ልጅ እኛ ሀገር ላይ። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ መሬት ናት። ሴት ልጅ ሀብታችን ናት። ሴት ልጅ በእኛ ቦታ ላይ በህይወታችን ተደፍሮ አቅም ሴት ልጅ ነክቷት አቅም ጫካ ነው የምትለው። ጫካ ነው ሄዳ እንጨለቅ ማመጣው ማንም አይነካትም ሴት ልጅን ማለት ነው። በእኛ ሀገር ላይ ሴት ልጅ ክብር ናት፣ ንጉስ ናት። ነገር ግን ብዙ ጊዜ አሁን ያው 60 በላይ ሲሰጣት ይሄን ሁሉ ስራ ስለምትሰራ አሁን ቤተሰቦቿ ወንድ ልጅ አሁን ለምሳሌ በዳሰነች ትላንት ነው የነበረችው እሱ አይታታ ነበር። በእነሱ ባህል እኛ 16ቱ አንዱን ባህል ንገርሽ፣ ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ጥሎሽ አይሰጥም። ወንድ ልጅ ከወለደ ጥሎሽ፣ ሴት ልጅ ከወለደ ግን 60 በላይ ይሰጣል። ለማን ይሰማሽ ነው? ለማን በዳሰነች ለእናት ለልጅቷ አባት ለልጅቷ አባት እኔ አገባው አግብቼ ወንድ ልጅ ከወለድኩ በዳሰነች ነው የምልሽ። እኔ ወንድ ልጅ እኔ ሆነኝ አግብቼ ለምሳሌ አገባው አይደለ አግብቼ ልጅቷ ወስዳለሁ ወደ ቤቴ ወስጄ ከወሰድኳት በኋላ ይሰማል። ኮኔክሽን ዛሬ ኧረ ቤተሰብ ኮፒ ሊንክ አድርጉልኝ ስወዳችሁ። ኧረ ይሰማልኛ ነው ያንተ ኮምፒውተር ኔትወርክ ስለሚቆራረጥ ነው። አታቋርጥ። እየሰማን ነው። አውራ አንተ እየሰማን ነው። አውራ ኮፒ ሊንክ አድርጉ እና እኔ ላውራ ነው ቀጥ ያለው እና እሺ እና አንድ እና አቋማልኩ ይሰማል እኮ ጋይስ ኔትወርክ አስቸገረው። እንዴት ነሽ አንቺ? ደህና ነኝ። እንዴት ነህ? ሁሉ ሰላም ነው? ሁሉም ሰላም ነው ይመስገን ፈጣሪ። እኔ እሁድ የጋብቻ ፕሮግራም አለ አጋባለሁ እና ለዛ ፕሮግራም ነበረ እንደዚህ ተዘጋጅቼ የመጣሁት። ዛሬ እሁድ እንደዚህ ለብሼ በመጣው የሀበሻ ቀሚስ እሁድ የጋብቻ ፕሮግራም ስላለ ነው እኔ ቤት። አሁን እዚህ ጋር 4800 ሰው የጋብቻ ፕሮግራሙን እየጠበቀ ነው በጉጉት ለመጋባት። እኔ አንድ ነገር ልበል እዚህ ጋር እና ልለይሽ። እኔ አንድ ቀን ግን ፕሮግራም እንይዝና እኔና አንቺ ማለት ነው ስለ አካል ጉዳተኞች፣ ስለ ኦቲዝም፣ ዳውን ሲንድሮም ባለባቸው ብናወራ ደስ ይለኛል። ቀጠሮ ያዥና አንድ ቀን ቁጭ ብለን፣ ምክንያቱም ድምፅ የሚሆናቸው ያስፈልጋቸዋል። ለነሱ ድምፅ የሚሆን ሰው ያስፈልጋል። አንዳንድ ጊዜ ብዙ የማይሆን ነገሮች ታያለሽ፣ የሚያናድድ ነገር ታያለሽ። ግን እንደዚህ አንድ ሆነሽ ካልተሰባሰብሽ ከባድ ነው። እኔ እኮ ለአካል ጉዳተኞች ለልዩ ፍላጎት ላላቸው ልጆች እኮ ድምፅ የምሆንበት ፕሮግራም አለ በቤቴ። በሳምንት ማክሰኞ ፕሮግራም አለኝ። እናቶችን ኦቲዝም፣ ኦቲስቲክ ማንኛውም ስፔሻል ኒድ ልጅ ያላቸው እናቶች ገብተው የህይወት ተሞክሯቸውን እንዲያቀርቡ አደርጋለሁ። በቃ እኔ አሁን ይኸውልሽ ከኔ ጋር ስታወሪ እርዳታ እንዴት እንደጀመርኩኝ እርዳታ እንዴት እንደነበረ ምን እርዳታ አንዳንድ ጊዜ ጨክነሽን መስማት ያለብሽ ነገር አለ። ገብቶሻል? ይሄ የአካል ጉዳተኞች ህይወትን መስማት የማትፈልጊውን ነገር ሁሉ መስማት አለብሽ የግድ ለመረዳት። ያን እንድናወራ ያልኩሽ። አሁን እዚህ ጋር መናገር ፈልገው ይኸውላችሁ ትዳር በቲክቶክ እንግዲህ የመጀመሪያው ሰው እኔ ነኝ ብዬ ነው የማስበው። የተሳካልኝ እግዚአብሔርን የማመሰግንበት ትዳሬ ነው። እግዚአብሔርን የማመሰግንበት ልጆቼ ናቸው። ዮሚ ያለች አብሳላት አለች። ከዛ በኋላ ደግሞ ትንሽ ደግሞ እየመጣ ነው። ትንሹ እሱ እየመጣ ነው። ትንሹ እግዚአብሔር ይመስገን ማለት መንገድ ላይ ገና አልመጣ። አንድ ወር እልሻለሁ፣ ችግር የለም። አንድ ወር ወራ ገብቷልና ወራ ገብቷል። የሚገርምሽ ነገር ትዳር እንደኔ ዝም ብለን የምናቀለው ነገር አይደለም። ትዳር ማለት ሁለት የማይግባቡ ሰዎች ወይ ደግሞ ሁለት የተለያዩ ጸባዮች አንድ ላይ የሚኖሩበት ነው። ትዳር ማለት እወድሻለሁ እወዳለሁ አይደለም። ትዳር ትጋጫለህ፣ ታወራለህ፣ ፊክስ ታደርጋለህ፣ ታድራለህ፣ ትኖራለህ። ጠብ የትኛውም ቤት አለ።
ትጣላና ትታረቃለህ፣ ታወራለህ እንጂ ሳንጣላ 49 ዓመት 50 ዓመት ይሄ ሳክስ ነው። 50 ዓመት ሳንጣላ በፍቅር አንድ ቀን ሳንጣላ የሚሉ ሳክስ ነው እሱ። ይሄ ለፍቅር ሞቲቭ አያደርግም። የምመክራችሁ ነገር ምን መሰላችሁ? በትዳር በጣም ብዙ የተበደሉ ሴቶች አሉ። በጣም ስትወልድ የኔ አይደለም ብሎ የሚሄድ ሰው አለ። ስትወልድ መንታ ወልዳበት ግራ ገብቶት ላጥ ያለ ሴትዮዋ ስትስቅ እኔም ሳኩኝ አብሬያት ማለት ነው። ገብቶሻል? ስለዚህ የማንጨርሰውን ነገር አንጀምር፣ የማንፈልገውን ነገር አንግባበት። ለ10 ደቂቃ ለ15 ደቂቃ ለ5 ደቂቃ ስሜት ብለን የአንድ ሴትን ህይወት አናበላሽ። ፍቅር ማለት መተሳሰብ፣ መግባባት፣ መተጋገዝ ነው። ስለዚህ ቲክቶክ ላይ አባቴ በጣም ብዙ የተበደሉ ሴቶች አሉ። አሁንም አግኝታችኋቸው እንዳትበድሏቸው። ስብርብር ያሉ ሴቶች አሉ። እግዚአብሔር ምስክሬ ነው። ሲንግል ማም ሆነው ስብርብር ያደረግናቸው። ስለዚህ እንደው ልጅ ያጣችሁ እግዚአብሔር በልጅ በረከት ቤታችሁን ይምዳው። ትዳር ያጣችሁ እግዚአብሔር ትዳር ይስጣችሁ እላችኋለሁ። ትዳር ስላችሁ ደግሞ ወጥቶ ማታ የሚገባ አይደለም። ወጥቶ ሚስቴ ናፈቀችኝ ብሎ በጊዜ ወደ ቤት የሚገባ፣ ሚስቱ ልትወልድ ስትል ኳስ የሚያይ ወንድ አለ። መውለዷን ከጎረቤት ምናምን የሚሰማ ሰው አለ። ያን እንደዛ አይነት ትዳር አይደለም። ስለዚህ ሚስት ስታገባ እሷ ጥላህ የምትመጣው እናቷን አባቷን ጥላ የምትመጣው አንተን ወዳህ ነው፣ አንተን መርጣህ ነው። እና ስለዚህ ወንድሞች በጣም ብዙ የተጎዱ ሴቶች አሉ። ገብታችሁ ሙሉላቸው። በእውነት ነው የምነግራችሁ። የግራ ጎኗ አሁንና ሙላላት። ስለዚህ እንደዛ ላለውኝ አቢባ ቀጠሮ ያዥልኝ በእውነት እሺ። እና እናወራለን። እሺ፣ እናመሰግናለን። መልካም ምሽት ይሁንልሽ። ሙርሲ ተቀበዩ የላክልኝ ነበር። እሺ፣ ማውራት ስለፈለኩ ነው ሊወጣ ነው። ሙርሲ ተቀበዩ። እሺ፣ ኔትወርኩ ትንሽ እንትን ይላል። እሺ፣ ሰላም ደሪ። ሰላም ሁኑ። እሺ፣ ወደ ጋብቻ ፕሮግራማችን እንሂድ። ሙርሲ እየላከልኝ ነበር ተቀበዩ አለ። እኔ ፎሎ አልመለስኩለትም እንዴ ለሙርሲ መልሼ ፎሎ አድርጌዋለሁ እኮ ታዲያ እኔ ጋር መላክ አላወቀም። ሙርሲ ነው አስገባው። እሺ፣ አስገባው። ምንም አይደል። ጫንቋይ ነበረ። ደህና ነኝ። ብቻዬን ሰውን ፈራ ነው ማለት ነው። ብቻዬን ሰውን አስፈራኝ። አይዞህ ከትፍራ፣ ችግር የለም። እሺ ላውራ ትንሽ የተወሰነ እና እንትን ነበር የኛ ባህል ይሄን ይመስላል። እዚህ ጋር የተሻለ ይሄ ጓደኛዬ ቤት ነው እና ጓደኛዬ በጣም ነው የምወደኝ እና ባህሉ እንዳስተዋወቅልኝ ከኛ ከተማ ራቅ ብሎ ያለው እሱ እና ሀሳብ የተወሰነ ሀሳብ አለኝ። ያው በአንድ ቃል አላወራልሽም። ለጌም አላወራ ዛሬ አላወራም። ችግር አላወራብሽም። ችግር አይደለም። ረቦና ምናምን አይደለም። አራበንም ሁሉ ነገር ሙሉ ነው። ግን ሌላ ማስቸገርሽ ነገር አለ። አሁን አልነግርሽም። ቆይቼ ነው የምነግርሽ። አሳይቼሽ ምናምን ቦታውን ካየሽው በኋላ የሆነ ነገር አስቸግርሻለሁ። የራብ እርዳታ ማለት ነው። የሆነ ሌላ ነገር ነው የምፈልገው ከአንቺ ነው። ቆንጆ ነገር ነው የምፈልገው እና በጣም የማመሰግነው ቤተሰብ የተወሰነ ነገር ላስረዳት። አሁን አንቺ ጥያቄ የምጠይቂኝ በኋላ ይጠፍብኛል። ለዛ እንላውራ። ከዛ መሀል ላይ ከጨረስኩ በኋላ አውሪኝ። እሺ የፈለግሽን ያለጠፍብኛል። አታስፈራሩኛ። እናንተ ምን ያስፈራሩኛል? እዚህ ኮሜንታቲ ስታወራ ሀሳብክ እንዳይሰረቅ እና በጣም ነው የማመሰግንሽ። ለማንኛውም እግዚአብሔርን ትልቅ መድኃኒዓለም የልቦናሽን አስተካከል። ድንግል ማርያም በጣም ስለመወዳት በእግዚአብሔር የምናምነው ሁላችንም እና በጣም ታስፈልጊኛለሽ። ከቻልሽ አንዳንዴ አስገብኝና ባህሌ ላስተዋወቅ፣ ሀገሬ ላስተዋወቅ። ወደኋላ የቀረ ቤተሰብ አሉን፣ ወደኋላ የቀረ ሀገር አለ። ለምሳሌ ሙርሲ አለ፣ ኛንጋቶም አለ፣ ዳሰነች፣ አሪ፣ ማሌ 16 ብሔር ነው ያለን እዚህ። ብዙ ሰዎች አያውቁትም። ማቆት ሀመርና ሙርሲ ነው። ሀመር ነው ሁሉ ሰው የሚያውቀው። ሙርሲ ወደኋላ የቀረ ነው እና ነገሮችን በቃ እዛ ላቁምልሽና አደራሽን እና ወሬውን ላውራ። ስለ ሙርሲ ባህል እንገራችሁ ተወሰነ አጠራ አድርገን ከዛ ደግሞ ጥያቄ ጠይቅኛለሽ። መሀል ላይ ከጠየቅሽ ይጠፍብኛል። እዛ አልችልም ረጅም ማውራት። በሙርሲ ባህል እንግዳ ተቀባይ ናቸው። አማርኛ ብዙ ስለማልችል ብዬ ነው። ጎበዝ ነኝ አማርኛ፣ በጣም ጎበዝ ነህ።
ይኸውና እዚህ ጋር ሙርሲ ማለት ስታወራ አፍክ ይጣፍጣል። ጎበዝ ነህ አማርኛ። እሺ ይሄ ሙርሲ ባህል ይሄ ሙርሲ አለ እዚህ ጋር ካሮ አለ ዳሰነች በእናት ጸማይ እኔም አለው። እሺ እኔም አለው እዚህ ጋር ኦኬ ዋው እና በጣም የተለየ ባህል ያለንን 16ታችንም እንግዳ ተቀባይ ነን። ውሃ ሲባል እውነቴን አቢባ መንገድ ላይ ብትኝ ስለ እውነት ነው ማውራሽ። አንድ ቀን በህይወት ጸብ የለም። አንድ ቀን ሰው ጣልቶ አያውቅም። ሰው በሰው ሞቶ አያውቅም። እኛ ጋር በጣም እንግዳ ተቀባይ ናቸው። ማንም መጥቶ በረንዳ ላይ መተኛት ይችላል። አንስቶ ከተራበ ውሃ ሳሙን ወተት የሚሰጣሽ ከፍት ብዛት አላቸው። ከፍታቸውን ማንም ሰው አያርድም። አርደው አይበሉም። ከፍት ሀብታቸው ከፍት ሀብት ነው። አንድ ሰው ቤት ማክሲማም ከመቶ ከፍት በላይ አለ። ግን ያ ሀብት ነው። ያ ሀብት ነው ማለት ያን ከሌለ ያ ሰው መኖር አይችልም። አርብቶ አደሩ መኖር አይችልም። መጓዝ አይችልም። አርብቶ አደር ማለት ዛሬ እዚህ ጋር ከዋለ ነገ እዛ ሌላ ቦታ ነው የሚሄደው። አርብቶ አደር አንድ ቦታ ላይ ቁጭ የሚለው ለምሳሌ ቤቱ እንዴት አድርጌ ቢያንስ ከ40 ኪሎ ሜትር በላይ ነው የሚራረቀው ቤሩቱና ከፍቶች ያሉበት ቦታ ማለት ነው። መኖ ስለሌለ ቦታው ላይ ያው መንግስት ያመጣል። ግን በቦታው ላይ ራቅ ራቅ ስለሚል ያን የሚሆነው የሙርሲን ባህል ልጀምርላችሁ። ሙርሲ እንግዳ ተቀባይ ነው። በጣም የዋህ ህዝብ ነው። ውሃ ሲባል ወተት የሚሰጣ ነው። ባህላዊ ምግባቸው ገንፎ ነው። ገንፎ ማለት አሁን ማዘር ትልክልኛለች፣ አሳይሻለሁ ካልወጣሽብኝ። ገንፎ አለ። አንዳንዴ ደግሞ አቅም ገንዘብ ካላቸው እንትን ይጨምራሉ። አቅም ከሌላቸው እንትን ከሌላቸው ታብታብ ያደርጉልን እንትን አልክ ታብታብ እና አቅም ካላቸው አለኮ ይጨምራል እና ጎመን እንጨምራለን። ከዛ ውጭ ሌላውን ሁሌም ገንፎ ነው። ሁሌም ዘውትር አንቺ የምትመጪ አንቺ ከመጣች በጣም የምንወድሽ ከሆነ በጣም የምናከብርሽ ከሆነ የቤቱ ትልቁን ፍየል ታደርግልሻል። የቤቱ ትልቁ ፍየል በቃ ማለት ክብር ለአንቺ ክብር አላቸው። በጣም ትልቅ ክብር ይኖራቸዋል። እንግዳ ተቀባይ ነሽ። ጃላ ከሆንሽ ጃላ ነው። በቃ ጃላ ነው በእኛ ሀገር ላይ ዝቅ ካለ አንቺ ጃላ ከሆንሽ ጥሩ ሰው ከሆንሽ አንደባትሽ ገና ያዩሻል። ከዛ ስትመጪ ለምሳሌ አሁን ያንተ ታገልልሽ ገና ከዛ ከመጣሽ የሆነ ነገር ልጠይቃቸው ቆዳ ምናምን በእኛ ሀገር ባህል ላይ ቆዳ ምናምን ሰዎች ይበደራል። ያይና የለም ሰው ተቀዷል ገና ፊትሽ አይታነባል። አርባ አደር በተፈጥሮ ወይ ችግር ካመጣሽበት ምናምን የምትይው ያይሽና አይ የለም ይልሻል። ግን ገና አሁን ፈገግ ብለሽ አመጥልሃለሁ ምናምን የምትይው ከሆነ ለምን ከፍቱን ሁሉ አንስተሽ ትችያለሽ። ችግር የለበትም። ያንቺን ይሄ ፊትሽን ይሄን እዚህ ጋር ያለውን ያነባል ቶሎ ብሎ ያን ነው የሚያደርገው። ከንፈራቸው የሚሰነጠቁት ለውበት ምክንያቱም ይህን ከንፈር ስትሰነጠቅ ይሄ ጆሮ ስትሰራ እዚህ ጋር ያለውን ስትሰራ ያሳያቸው እዛ ጋር ላሉ ሰዎች አንቺ የተወሰነ ታውቂያለሽ። ያን ስትሰራ አንድ ሴት ልጅ በእኛ በሙርሲ ህግ ባህል ቆይ ላሳያችሁ። ያን የምታደርግበት ምክንያት ለውበት ነው የምትጠቀመው። ያን ነገር ለውበት ማለት ያን ነገር ስታደርገው የማግባት ቻንሷ በጣም ነው የሚፈጥነው። እጅግ በጣም ተፈላጊ ትሆናለች። በእኛ ባህል ነው የምላችሁ፣ በሌላ አይደለም። በእኛ ባህል ሰዎች ብዙ ጊዜ ትጽፍልኛላችሁ ጎጂ ባህል ነው ምናምን ትላለች። አዎ እናምናለን ጎጂ ባህል እንደሆነ እህቶቻችን እንዳይጎዱ እንፈልጋለን። እናቶቻችን ግን አንዳንዴ ከቤት ከኋላ ይዘሽ መጣሽ ያለ አይደል ማንነት አለ። በፍላጎት ነው የሚያደርጉት ያን ነገር። በፍላጎት የሚያደርጉ ሰዎች አሉ። በፍላጎት የሚያደርጉት ነገር አለ። ላሳያችሁ ብዬ ነው። ያን ከንፈር ይኸው እዚህ ጋር ለምሳሌ ላሳያችሁ። ይኸው ቆይ ይከብዳል በጣም አያማቸው። አንዴ ከተበሳች አያማትም። አንዴ ከተበሳች አያማትም። አንዴ ከተበሳች ማለት ነው። በስንት ዓመታቸው ነው የሚበሱት? ከ13 ዓመት እስከ 18 ዓመት። ከዛ በላይ አይቻልም። ቆይ በምንድን ነው የሚበሱት? ማለት እንዲለጠጥ በምላጭና በምላጭ ወይ በቢላ። ኦኬ። ከዛ የመጀመሪያ ጊዜ ይተረተርና ቁሱ ሲደርቅ ነው። በትንሿ መጀመሪያ ትንሿ ትገባለች። ትንሽ አለች፣ ትንሽ ትገባለች። መጀመሪያ ትንሽ ክባለች፣ ምትገባለች። በትንሿ ማለት መጀመሪያው ያው እሺ ትታይሻለች። በትንሿ እሷናት ትንሽ ገላለች። ከምጣድ የምትሰራ ከጭቃ የምትሰራለች እሷ ትገባለች። መጀመሪያ ማድረቂያ አለ፣ ባህላዊ ማድረቂያ አለ፣ የሚቀቡት አለ። ባህላዊ ማድረቂያ ባህሉ ደሙ ከደረቀ በኋላ ያ የሚደረገው ደሙ ከደረቀ በኋላ ነው የሚሰራው። ያ የሚሰራው ሲሰራ ማለት ነው። ያን ካረግሽ በኋላ ነው ሌላው የሚቀብ። ከዛ በኋላ ጆሮዋን ትበሳለች። ጆሮዋንም ስትበሳ እዚህ ጋር ያለው ስትበሳ ይሄን አክላል፣ እዚህ ጋር ይሄን አክላል። እሱም ለውበት ነው የምትጠቀመው። ከኛ ባህል ቀድማ ያን ካደረገች ቀድማ ያገባታ ያ ሰውዬ በቃ ተፈላጊ ናት። ከንፈሯን እንደዚህ ተተልትላ እንትን ያደረገች ሴት ተፈላጊ ናት። ይታይሻል፣ ይታይሻል። ጆሮ ላለው አይሽ ጆሮ ላለው
አዎ ጆሮ ላይ የሚያለውን አየሁት። አዎ መጀመሪያ ትንሹ እንደዛ እቺ የሚገባ መጀመሪያ የሚገባ ይችላል። አየዋ ጆሮ ላይ ያለቻት ከዛ ይሄ የሚገባው ከዛ በኋላ ይሄ የሚገባው ያ ማለት ደግሞ ለውበት ነው የሚደረገው። ጥርስ ሲወልቅ ደግሞ አንድ ሰው ልጅ ሲታመም ለምሳሌ ሰው ሲታመም ራሱ ይስታል አይደለ? ከዛ ጥርሱ ይገጥማል። ገጥሞ ብቻ አቅም ሰው ሲታመም ጥርሱ ገጥሞ አቅም እንደዚህ ገጥሞ ሳይከፈት ገዛ ላይ ይሄኛው የወለቀበት ምክንያት እኛ ጋር በድሮ ዘመን በአያቶቻችን ዘመን ሕክምና አልነበረም። ጫካ ነው የሚኖሩት። አሳይሻለሁ። ጫካ ቪዲዮን ስገል እንዳለች ጫካ ነው የሚኖሩት። ጫካው ሲኖሩ ሕክምና በቦታው በሰዓቱ አልነበረም። ይሄን አድርጉና ምን አደረጉ? ውሃ እዚህ ጎሮሮዎች እንዳይደርቅ ደርቆ እንዳትሞት ባህላዊ መድኃኒትና ውሃ ለመጨመር ነው ይሄን የከፈቱት። አሁን ይሄን ጥርስ የሚወልቀው ለዛ ነው። ሁለቱ ጥርስ የሚወልቁት እዚህ ጋር ጎልቋ ሳይዎች አራት ጥርስ የሚወልቅበት አንዱ ገሉን ስታደርግ አንደኛ ገሉን እንደዚህ ስታደርገው ገሉን ስታወልቀው ሁለት ብቻ የሚፈቀደው በእኛ ሁለት ብቻ ነው። ሴት ልጅ አራት ታወልቃለች። ይሄ ገሉን ስለምታደርገው ይሄ ስለምታስገባ አራት ታወልቃለች እኮ ገሉ ይከለክላል። ጥርሷን ይነካባታል። አዎ አሳይሻለሁ በተግባር ታየው። እሱም በኖርማል አሳይሻለሁ። ትክክል እኔ ጋር ማዘርጋ አራት ጥርሶችን እዚህ ጋር አንድ አራት ይወልቃሉ። አራት ይወልቃሉ። ስትበላ አትቸገርም? በዚህና በዚህ ነው ችግር የለውም። ብዙ ጊዜ ገንፎ ስለምበላ ውበቷን አይቀንሰው። አራት ጥርሶችን ማውጣቷ እዚህ ጋር ያለውን አራት ጥርሶችን መንቀሏ ውበቷን አይቀንሰው? ይጨምራል እንጂ አሁን ውበት ስጣት ማለት ነው። ስስቅ ገንፎ ያለ ይሄ እንትኑ አለ በጣም የሚያምረው። በእኛ ነው የምልሽ። ሰው ብዙ ጊዜ አይቀበሉም ያን ነገር። ጎጂ ባህል ነው። አዎ እናምንበታለን። ግን አንዳንዴ ደግሞ ከቤት ስትመጪ የራሱ ነገር እንትኖች አሉት። ባህሉ የራሱ እንትን አለው። ያ ነው። ከዛ በኋላ ባህላዊ ምግባችን ስትተኛ ታወልቀዋለች ሴቷ። ታወልቀዋለች። ስትተኛ ታወልቀዋለች። ከዛ በኋላ አንድ ሴት ልጅ አንድ ወንድ ልጅ የሚያገባት ከሆነ 60 በሬ ይሰጣል። በሙርሲ ህግ 60 በሬና አንድ ክላሽ ይሰጣል። አንድ ምን 60 በሬ ክላሽ ማለት ያ ደግሞ መጠበቂያ ነው። ድንበር ላይ ስላለን ድንበር ላይ ያለ ነው። በዚህ በኩል ኬንያ ያዋስናል። በዚህ ጋር ደግሞ ደቡብ ሱዳን አለ። ኦሞ ወንዝ ሲባል ሰምተሽ ታውቂያለሽ? ኦሞ ወንዝ ጠረፍ ላይ ያለ ነው። ኦሞ ወንዝ ይባላል። በእኛ ጋር አለው ያን እዛ ላይ ያለው በዛ በኩል ነው ያለው። ያን ሲያደርጉ ወንዶች ያን ነገር ነው የሚሰሩት። ክላሹን ስጠው ከፍት አንድ ቦታ ላይ አይደለም። አንድ ሰው መቶ ምናምን ከፍት ይኖረዋል። ከፍት ይዞ ያ ወንዱ ልጅ ከፍት ይዞ የሚዞረው ሁሌም፣ ምክንያቱም በየቀኑ ትወልዳለች፣ በየቀኑ ትታመማለች ምናምን ስላለ ሁሌም ከፍት ይዞ ይዞራሉ እነሱ ወንዶች። ሴቶች የሚሰሩት 60 በሬ ይሰጣሉ። ከዛ በኋላ ደግሞ ሁሌም ሴት ልጅ እርሻ ታርሳለች፣ አጥር ታጥራለች፣ ድንበሯን ታስከብራለች። ታጥራለች። አጥርን ታጥራ እሷ ናት። ቤት የምትሰራው እሷ ናት። ጥንካሬዋን የእናታችን ጥንካሬ ነግርሽ ነው። በጣም አተኩሬ እናቴ ጥንካሬ ነው የምትሰራ። እናቴ ማለት ትለያለች። ስገቢ ቪዲዮ ላይ ታያለች። በጣም ትለያለች። ግሩም እናት ያለችኝ ታሳድገኝ ተንከባክባ እዚህ አድርሳኛለች። ፈጣሪ ነፍሷን ከፍ አድርጎ ያኖርልኝ ነው ባላ አልችልም እና አለች ከፍ አድርጎ ያኖርላት ነው። እሷን ከፍ አድርጎ ያኖርልኝ አልኩት። አዎ ነፍሷን አይባልም። እሷን ረጅም እድሜ ይስጥልኝ፣ ረጅም እድሜ ይስጥልን፣ ያኖራት። ይቅርታ አረሙኝ። እሺ ችግር የለም። እሺ እና ያ ነው። ሁሌም ባህላዊ ምግባችን ገንፎ ነው። ገንፎ ማለት ነው ገንፎ ነው። ከማሽላና ከበቆሎ የሚሰራ ነው። ከበቆሎና ከማሽላ ነው የሚሰራው። ከበቆሎና ከማሽላ ነው። ሁሌም ገንፎ ነው እና ሸፎሮ አለ። ቅድም አሳይሽ ይሻላል። መጠጫው አላሳይሽ ያው ይሄ ነው መጠጫችሁ? ምንም ማንም ሰው መጣ በዚህ መጣ። ውሃ መጠጫ፣ ውሃም ሾፎሮም ወተትም በዚህ መጠጫው። ሾፎሮ ምንድን ነው? ሾፎሮ ማለት ከቡና ገለባ የሚሰራ አለ። ከቡና ገለባ ቡና ለፍሬው አለ አይደል? የእሱ ገለባ ነው የሚጠቀሙት እኛ ቤተሰቦች የሚጠቀሙት ማለት ነው። የእሱን ገለባ ነው የሾፎሮን ገለባ ነው የሚጠቀሙት። ይሄ ደግሞ የወንድ ልጅ መተኛ ነው። በርኮታ ይባላል። ይሄ እዚህ ጋር የሚያርፍበት ብዙ ጊዜ የምንጠቀመው ይሄን ነው እኛ። ይሄ ከሌለ እኔ ብዙ ጊዜ ደስ ያለኝ ትራስ ከምስጭ ይሄ ቀለናል።
ሜዳ ላይ መተኛት እችላለሁ። ሁሌም የፈለኩበት መተኛት እችላለሁ። ትቀመጭበታለች። ምንድነው ስሙ? በርኮታ። በርኮታ ደብል ነው። እና እሱ ነው ሁለት። ከዛ ገንፎ። ከዛ በኋላ የሐመር ልምጣለች ደግሞ። ሐመር ስትመጪ ደግሞ እስካሁን የነገርከን የምን ባህል ነው? የሙርሲ ባህል። የሙርሲ ባህል ነው እስካሁን የነገረን። የሙርሲ ጠይቁኝ። እሺ ኦኬ። የመጀመሪያ ጥያቄ ሃይማኖታችሁ ምንድን ነው? እግዚአብሔርን ያምናል። ሁሉም እግዚአብሔር እንዳለ ማምኑት እና ባላባት አለን። አዎ እስልምና፣ ክርስትና፣ ፕሮቴስታንት ምናምን የሚባል ነገር የለም። ብዙ ጊዜ እሱ የለም። ያው ከተማ ከወጣች ብቻ ነው እሱ። ኦኬ በጣም ጥሩ። እሺ ሌላ ደግሞ ምግብ የምትበሉት ቁርስ፣ ምሳ፣ እራት ሁሌም ገንፎ ነው? አዎ። ኦኬ ሲምፕል ላይፍ ነው የምትኖሩት ማለት ነው። ልብስ ትለብሳላችሁ? ብዙ ጊዜም ሙቀት ስላለ ብዙም ሀፍረተ ስጋችሁን ትሸፍናላችሁ? ኦኬ እሺ። እና ቤታችሁ እንዴት ነው? ጎጆ ቤት ነው? ቆርቆሮ ቤት ነው? ሳር ቤት ጎጆ ቤት። ሳር ቤት ነው። ኦኬ። በጣም ዝቅ ያለ ነው። በጣም ዝቅ ያለ ማለት ነው። ላሳይሽ ካልቻልክ። አዎ እስከዛ ጠይቂኝ። ሌላ ጥያቄ ላውጣ። እሺ ልብስ ሳትለብሱ ራቁታችሁ ስትሄዱ ብርድ፣ ፀሐይ ምናምን የለ? ብርድ አይመታችሁም? ክረምት የለም? ለምንድን ነው ብዙ ጊዜ አሁን ስትለምጂው ምንም ነገር ትችያለሽ። ብርድ ሰዓትም በቃ ለምዳችሁ የተወሰነ ጣል አደርጋለሁ። ይሄን ጣል አደርጋለሁ። ይሄን ክረምት ላይ ዝም ብሎችን እዚህ ላይ ታረቂ ትሞቃለች። ይቻላል ክረምት ላይ ብቻ። ያለዛ በጣም ሙቀት እኮ ነው። ኦኬ ያ እሺ። ምንድነው አካባቢው ቦታችሁ ስሙ? ሙርሲ ወይ ሐመር። ሙርሲ ወይም ሐመር። ኦኬ። በፈረንጆች የሚጠሩት ደግሞ ኦሞ ቫሊ ብለው ማለት ነው። ከሸልቆ ወደዚህ ማለት ነው ኦሞ ቫሊ። ሐመር፣ ሙርሲ፣ ኛንጋቶም፣ ዳሰነች፣ በና ጸማ ያለ ሀገራችሁ ማለት ፖሊስ ጣቢያ ምናምን አለ? ሰው የሚካሰስበት ፍርድ ቤት ምናምን አለ? ገጠር ውስጥ የለም። ከተማ ላይ አሁን ዞን ከተማ አለው። እዛ ቦታ ላይ ግን ውስጥ ሲገቢ ግን ምንም ነገር አይጣሉም፣ አይጨቃጨቁም። ድንገት የሆነ ከብት ቢሰራረቁ ነው እንጂ ከዛ ውጭ ይሄን ያህል ጸብ ያለው ነገር የለውም። ኦኬ እኮ ግን ለምሳሌ አንድ ባልና ሚስቶች ሲጋቡ የት ሄደው ነው የሚፈራረሙት? ኧረ የለም መፈራረም የለም። በቃ ቤተሰብ በሬ ይሰጣል። በቃ አለቀሽ። ስለዚህ ገንፎ ነው የምትበሉት። ድግስ ሲኖር ሰርግ ምናምን ሲሆን ምንድን ነው የምታቀርቡት ምግብ? ገንፎ፣ ባህላዊ ምግብ ገንፎ። ወተት አለ። ገንፎ ሲገነፋ በወተት ነው የምታሸው። ያው ይታይሻል። ኦኬ ቤታችሁ እንደዚህ ነው። አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛ ጋር መጥቼ እዛ ስኖር ያደኩበት እንደዛ ነው የኖርኩበት። አሁን ግን እዚህ ጓደኛ ጋር ስመጣ ግን ላይቭ አሁን እዛ ኮኔክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ነው ያለሁት። ቅድም ነግሬሻለሁ። ይኸውና ይሄ ነው ሳር ቤት። የት ነው ማለት አዲስ አበባ መተክ ነው? የት ነው የመጣኸው? እዛው 42 ኪሎ ሜትር። እኔ ካለሁበት 42 ኪሎ ሜትር። ቤተሰቦች ካሉ 42 ኪሎ ሜትር። እኔ አሁን ያለሁበት ነው። አሁን ያለሁበት ጂንካ ማለት ነው። ጂንካ ኢንተርኔት አለ? አዎ። እሺ የጂንካ ቤቶችስ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ ኦኬ። እሺ አንተ ስንት ዓመትክ ነው እድሜክ? እኔ 24። እሺ 24 ዓመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ እኔ ብዙ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁት። ማክሲማም የ16 ዓመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዘውኝ ይዞራሉ፣ ጋይዶች ይዘውኝ ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት ዓመትክ ነው? አሞኝ መጥቼ በ10 ዓመት ምናምን አካባቢ። በ10 ዓመትክ አዲስ አበባ ለሕክምና መጥተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለሕክምና መጥተክ በ10 ዓመትክ ነው ለመጀመሪያ ጊዜ እንጀራ የቀመስከው? ይዞ መጥተውኝ።
ከኋላ ያለው ቤት ማለት ነው። ኦኬ እሺ። ገላችሁን የምትታጠቡት የት ነው? ኩሬ ላሳይሽ እና እንትን አለ ውሃዎች ውሃ አለ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄዱ አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። እሺ ቋንቋችሁ ምንድን ነው? እኮ ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ? ገላችሁ የምትታጠቡበት እዛ አሸዋው ጋር ይኸው ከዚህ በእጅ ቆፍራ አወጣችሁ እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ ሳይሆን ኩሬ ውሃ። አሁን ወንዝ ይላል ውሃ መጥቶ ደራሽ። አሁን ዝናብ መጥቶ ይላል አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። እሺ ታዲያ መጸዳጃስ? ሽንት ቤት ይቆፈራል። ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ የምታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት ዓመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 ዓመት። 10 ዓመትህ ላይ አንደኛ ክፍል የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ? 8። ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልኩ፣ ሴቶች አይልክም ትምህርት። ሴቶች አይማሩም። ኦኬ ወንዶች አሁን ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ እንትን ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና እያደረገ የተጫናቸው አሁን ትምህርት ቤት የከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም። ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ እየቀረ ነው። ኦኬ እሺ፣ የሌላ አካባቢ ሰው ሲመጣ ይቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል መጣ ሁሉም በፍቅር ይቀበላሉ። በፍቅር እናስተናግዳቸው። መተሽ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻሉትን ነገር ይሰጡሻል። አንቺ ላይ የምትችል ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ችግር ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታረድልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው እንትን ደም አለ እዚህ ጋር ሳትሞት ይበሳና ይሰጥሻል። ሳትሞት ማለት ላሚቷ ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጥቶ ምን ሊደረግ ይወጣል? ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ላሳይሽ እዚህ ጋር። እሺ ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይስጥሻል። አንቺ ትጠጫለሽ ደሙን ፍላጎቱ ካለ። ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት ተደረገ። ደሙ የሚጠጣው ለምን እንደሆነ ልንገርሽ። ባይዞ እኛ ጠንካራ ነን፣ አቅም አለን። ሰውነታችንም ጠንካራ ነው። በጣም ነው የሚያምረው። ያው ራሴ ማካበር አይደለም፣ ሶሪ። ሁሉም ጠንካራ ናቸው። እኛ ጋር በጣም ጠንካራ ናቸው። በጣም
ከምልሽ በላይ አቅም ያላቸው ናቸው። ያ የሚደረገው ፍላጎት ካለሽ ደስ የሚልሽ ነገር ስትፈልጊ ነው የሚደረግልሽ። ያ የሚደረግልሽ ማለት ነው። እኔ አሁን ሀቢባን በጣም ወዳት ከሆነ እኔ የምለው ነገር የምታደርግልኝ ከሆነ እኔ እሰጥሃለሁ፣ እሰጥሻለሁ። አይጎዳሽም እኮ ጥንካሬ፣ ውበትሽን ጥቁር ትሆኛ፣ ደስ የሚል ከለር ታመጫለሽ፣ ጥንካሬ ይኖርሻል። አሁን አንቺ ስላለመርሽው ነው። አሁን ለምሳሌ ልጅሽን ቢሰጪኝ ማለት ነው አንቺ ልጅ ለእኛ ብሰጪኝ ማለት ነው በኢየሱስ ስም እንደሱ ጠንካራ ልጅ አታገኝም። በብርድ ነው የሚያደርገው። ይኸውልህ ላሳይሽ። አስተዳደጋቸው ማለት ራቁታቸው ነው የሚያደርጉት ልጆች፣ እኛ ልጆች ላሳይሽ። የአንቺ ልጅ ቅድም ዳይቨርሲቲ ደንግጫለሁ። ለዛ ነው ቋንቋችሁ ምንድን ነው? እኛ ጋር 16 ቋንቋ አለ። አንተ እንዴት አማርኛ እንደዚህ ቻልክ? ሱኪት ሲያምር አማርኛ ያልኩበት ምክንያት ሹፌሮች ይመጣሉ፣ ጋይዶች ይመጣሉ፣ ገበያ እንወጣለን፣ ከሰው ጋር ሪሌሽን እንፈጥራለን። አሁን ለማስጎብኘት እንገባለን። ፈረንጆች እኛ ጋር አብዛኛው ፈረንጅ ይመጣል። ፈረንጆችን ስንገባ ወደ እኛ ጋር እኛ ዘንገባ። ከዛ በኋላ ሲገቡ 500 ብር ምናምን ሰጥተው ይገባሉ። ያ ነገር የተወሰነ እንትን ይጠቀማሉ ማለት ነው። ኦኬ። ፈረንጆች እናንተ ጋር መጥተው ሲያድሩ ያለ መብራት እንዴት ይሆናሉ? አይ ከተማ አለ። እኛ አሁን ለምሳሌ አሁን ዞን ከተማ አለ አይደል? ዞን ይባላል አይደል? ያ ከተማ ቱርሚ አለ፣ ቱርሚ ይባላል። ቱርሚ አለ፣ ዲመካ አለ። ከተማ ናቸው። የሆነ ቤቶች አሉበት። ከሳይሻለ ምን አደረገሻለሁ መሰለሽ? የሆነ ቀን ጊዜ ሰጭኝና ሁሉንም ላይ ብለውኝ እንደዚህ የዞር አሳይሻለሁ። የነሱን አኗኗርና ከተማ አኗኗር አሳይሻለሁ። እነሱን አሁን በቃ የተወሰነ ነገር ነገረሽ ሊለፍ አሁን እስካሁን እኛ ጋር ያሉት ሰዎች በእጃቸው የሚፈጩት እንደዚህ በእጃቸው የሚፈጩት ሴቶች። እዛን ቅድም ሴት ልጅ በጣም የምንወዳ ባህሪዋ ሴት ልጅ በጣም ጓግቼ የማወራው ቪዲዮ ላይ ስትገቢ ያለ እናቶቼ እኔ ቤተሰቦች ሲፈጩ ታያለች በእጃቸው እንደዚህ። እስካሁን ወፍጮ የላቸውም፣ ውሃ የላቸውም። እሱን ነበር ቅድም ልጠይቅህ የነበረው። የሚበላው ገንፎ የበቆሎና የማሽላ ነው ብለኸኛል። ያ በቆሎና ማሽላ የሚፈጫው ወፍጮ ቤት ነው ወይ ብዬ ልጠይቅህ ነው። ያው በድንጋይ እየፈጨ። እሺ ገንፎ ውስጥ ምን ይጨመራል? ውሃ ምንም ውሃ ይጨመራል። ከዛ በኋላ ወተት ይጨመራል፣ ይታሻል፣ ይወጣል። ጨው አይገባም፣ ዘይት አይገባም። ስለዚህ ያለ ጨው የሌለው ምግብ ነው የምትበሉት። ይጣፍጣል፣ ምንም ይጣፍጣል። አንድ ነገር አንቺ ቀድመሽ ስለምጂ አይደል የሚሆነው። አንቺ አኗኗርሽ ወስና መጀመሪያ ላይ ያለሽበት የመጣሽበት አኗኗር ይወስና አይደል። ለምሳሌ ስኳር እንትን ምንድን ነበር ባለው ምን በሽተኛ ነበር? ስኳር በሽተኛ ነው። የሆነ አንዳንድ የልብ ታማሚ ምናምን የሆነ ነገር ታማሚ ጨው አይጠቀሙም አይደል? ያ ከዛ ይተዋል። አሁን ለምሳሌ ቡና ያለ አንቺ ያለ ስኳር ጠጫለሽ? እኔ ባዶ ነው የምጠጣው። በስኳር የሚጠጡ ሰዎች አሉ የለመዱ ሰው። አንቺ የመረረሽ አይደለ? መሮሽ ግን ገብቶ ይመችሻል። እኔ አይመረኝም፣ በቃ ለምጄዋለሁ። ቡና ያለ ስኳር ነው የምጠጣው። እሷን ነው የፈለኩት። ያዝ እኛ ጋር ለምደነዋል፣ አብረን ያደግንበት ስለሆነ ችግር የለም። ግን ማነው በቀደም እኔ ባቀሽ ማነው ስትመጪ ማነው ለምኛ አመጣሽ ነበር። አላቅሽም ነበር እንጂ ኢትዮጵያ መጣሽ ቁጭ በያዩሽ ነበር እንጂ አመጣሽ ነበር። ችክ ቢያመጣሽ ነበር ለአንድ ቀን ማለት ነው። በፕሌን አለ እኛ ጋር ይወርዳል። እዚህ እመጣለሁ። አሁን በቅርብ ትመጫለሽ? አዎ በቅርብ እመጣለሁ። ከአንድ ወር በኋላ ምናምን እመጣለሁ። ቃል ግቢ። ባለቤቴን ማስፈቀድ አለብኝ። ቆይ ቃል ከመግባቴ በፊት ባለቤቴን ላስፈቅዳል። እሺ ሰምታችኋል ቤተሰብ። እዚህ ጋር ሪከርድ አድርገሽ ከመጣሽ ማለት ነው ለልጅሽ ማለት ነው። ለልጅሽ እስከመጣሽ የሚገርም ነገር አሰርቼልሻለሁ። ቆዳ ይኸው ላሳይሽ፣ እንዴት እንደማለብስልሽ ላሳይሽ። እኛ ጋር የሚለበሰው እንደዚህ ነው። ኦኬ እንደዚህ ነው የሚለብሱት። ዋው ሲያምር ያምራል። ትላንት አሁን ሲስተር ነበረች ልኪያት ነው ታይ ነበር ያጠገቤ ነበረች። ኦኬ ሲስተር ናት እሷ። ይሄ እንጂ እንግዳ ናት። ፎቶ እናነሳታለን ስንመጣ።
ኦኬ እንግዲህ እና ስትመጪ ለልጅሽ የምትመጪ ከሆነ ከአንድ ወር ባትመጣለች ሳፕራይዝ የምናደርጋት ጬሌን አስርላታለን። ልጇ ለእሷን አለብሳታለን። አለብሰን ጸባይ ካለን እንሰጣታለን። እኛ ምንጠይቃት ጥያቄ አለን። እሷን ምንጠይቅሽ ጥያቄ አለን። ዛሬ ሳይሆን ነገ ከገባሽ ስንት እንደምትገቢ አላውቅም። ብዙ ሰዓት ግን በጣም እንፈልግሻለን። ደስ ትላላችሁ። እናመሰግን። አዛም ደስ ትላለች። ሀቢባ ሰው ሀቢባ ግን በእናትሽ ስወድሽ በእግዚአብሔር ለምንሽ ማለት ነው ሁሌ አስገብኝ ባህሌ ማለት ቤተሰቦቼ ሀገራችን ማለት እንዴት እንደሚያምር ብታይ፣ ወይኔ እንዴት እንደሚያምር አሁን ቪዲዮ ገብስ ታይ ማለት እንዴት ባህላችን እንደሚያምር ትቀኛለሽ። ባይዘ አሁን አንቺ የምኖሪበት አሁን ቅድም ምን ነበር ያልሽኝ? ዳይፐርና ምን ነበር ያልሽኝ? አታስቢ መስሎኝ ያስጥልሽ ዳይፐርና ወተት ነው ያልኩት። ወተት አለኝ። አይዞሽ ወተት እኔ ችግር የለብኝም። የወተት ችግር የለብኝም። ደግሞ ቆዳ አስተኛ አንድ ቀን ገጠር የምታድሪው ዙር ቁጭ ይሉልሻል። የጨፈሩ ወጠሌ አለ አሳይሽ። ወጠሌ ይባላል። ቆይ አዋክተና እናምጣታለን። ስትበይ ደግሞ ሁሌ መጣላት እንጂ